ይሄን ቪዲዮ ነው ታገየ ነው ሰር ሰዶም ተግባር ህገወጥ ነው ወንጀል ነው ተብሎ በህግ ይተደረገ እኔ አንተ እንድትገልጸው ፈልጌ ነው ግብረ ሰዶማዊነትን ኤክሰርሳይዝ የሚያደርግ አንድ ሰው ሲገኝ በመሪ ደረጃ ቀጣጡ ስንት እንደሚል ንገርልን እንደ ህጉ ምን ይላል የሚለውን ነገር ልንወያይ ግድ ነው ጠበቆች ስለሆነ ግን ደግሞ ሰዎች ስለሆነ ደግሞ የሆነ ሾኪንግ የሆነው ነገር ደግሞ ፊል እናደርገዋለን ምን አለ መሰለህ በተለይ ወላጅ ስትሆን አባት ስትሆን ይተናነቃል በሰይነት ህግ ኖርማሊ ዳይናሚክ ነው በጊዜ ዑደት ብዙ ነገሮች ብዙ ለውጦችን ታሳቢ ያደረገ ነው ህግ አውጪው ነገሮችን ኢንተርቴን የሚያደርገው ይሄ ነገር ትናንት በወጣው ህግም ነው ይሄ ፐብሊክ ዲሰንሲን ይቃረናል ተብሎ የወጣው አየ በ1950ዎች ላይ በነበረው የኢትዮጵያ ሞራል ኮንቴክስት ሳይሆን ትናንትም ዛሬም ያለውን ነገር ኮንሲደር ያደረገው በድምጽ ሲያወራ የነበረው ጋዜጠኛውን አልሰማሁት እኔ እኮ የሚገርም አሁን ያን ብሪፍ ለማድረግ እኮ ተቸገርኩ ላንተ ራሱ ለምሳሌ አስገድዶ መድፈር ወንጀል ተደጋጋሚ የሚፈጽሙ ሰዎች ላይ ህጋችን ከሚሻሻሉባቸው ነጥቦች ውስጥ አንዱ ብዬ ምደግፈው ምን ነው ታውቃለህ ህፃናትን የሚደፍሩ አረጋውያንን ሴቶችን የማይመርጡ እንዲህ አይነት ተግባር ላይ ተሰማሩ የሚደፍሩት በመናቸው ነው በመድፈሪያ መሳሪያቸው አይደል ኦኬ የሆነ ሊንክድኢን ላይ ጽፈሃል ስለዚህ that's it ገብቷል የሚያደርገው ያደል ስለዚህ ያ ነገር ከተኮላሸና ከተቆረጠለት በምን አባቱ ይፈጽማል ድርጊቱ ዛሬ ላይ ሜሊ ሶፎንያስ ምክንያት ሊሆነን ይችላል ነገር ግን ልጆቻችን የት ውለው ምን እየሰሩ ምን እየተማሩ እየመጡ ነው የሚላውን ምን ያለማመዷቸው ነው የሚላውን በተመለከተ ትምህርት ቤቶቻችንን ቼክ ማድረግ መቻል አለብን ወንድም አለ